እስካልተናገርኩ ድረስ ሰው ከየትም ማምጡ። ከዚህ በኋላ ብዙም ልትባል ትችላለች ሳራ፣ ገብቶሻል? ግን ይሄ እኔ ብያለሁ ማለት አይደለም። እኔም ብዙ ነገር ልባል እችላለሁ። እሷ አላስቆመችም አይደለ? እኔም ዝም አልኩኝ። በቃ ስላላልኩ ከኔ ስላልወጣ ለሳሪቲ ድሉ እንስታት። እስካሁን ከገባች ምንም አላወራችም ደረሰኝ ከመላክ ውጪ። ስለዚህ አሁን ሳሪቲ ተናገሪ። በነገራችን ላይ አቡ እኔም ቪዲዮ አለ ነው ያልኩበት። አንቺ በጣም ብዙ ምንድነው የምሰማው፣ አንቺ በኢክራም እንደፈመሽ ተጠቅመሽባት እንደጣልሻት ነው ሰው የሚያወራው። ስለዚህ ይህንን ነገር አብራሪ። አመሰግናለሁ አቡ። ግን በነገራችን ላይ እነሱ ወጥተው ሲናገሩ ይሄን ብቻ አይደለም አቡ፣ ገና ትናንትናና ከትናንት ወዲያ በነበረው ጸብ ራሱ ወጥታችሁ እንዳትናገሩ አቁሙ ካላስ እናንተ በተለይ ማዕዚ አንቺ የልጆች እናት ነሽ። ልጆችሽ ምንም አይነት ነገር ቢሆኑብሽ በኋላ እንዳታዝኒ። እኔ ሰራተኛ ነኝ፣ እኔ ታዋቂ ነኝ፣ ለእኔ የሚከላከልልኝ ሰው አለ፣ እባካችሁ ብዬ ደጋግሜ ተናግሬያለሁ። ሀቡ ተናግሬያለሁ ብያለሁ። ከዛ ውጭ አንድ ነገር ልንገርሽ፣ እኔና ኢክሩ ጓደኛ ነን፣ በጣም ጓደኛ ነን። አሁን አይደለም የድሮ ጓደኛ ነን። ግን ልንገርሽ እኔ ማንም ተጠቃሚ አይደለሁም። መፈመስ አለመፈመስ የአንቺ አስተሳሰብ ነው። እኔም ሰው ቤት ነበር የምሰራው። ከሰው ቤት ተነስቼ ነው እዚህ የደረስኩት። እኔ እሰራለሁ፣ ሰራተኛ ነው። ስለዚህ ፌመስ መሆን ብርቅ ነው እንዲህ ድንቅ ነው እንዲህ አይደለም። ስለምሰራ አገኝቻለሁ፣ እግዚአብሔር ይመስገን። ተለውጫለሁ፣ እግዚአብሔር ይመስገን። ከዛ ውጪ እኔ ኢክራምን ተጠቅሜባት ከሆነ ይኸው ትናገር። ምን አብሬ ድሬ ሁዬ እኮ ነው የምልሽ። ኢክራም ትናገር። የተጠቀመችብሽ ነገር አለ ሳሪ? ኢክራም እኔ ምንም ስለዚህ ነገር ተናግሬም አላውቅም አቡዬ። ሳሪ አንቺ ጓደኛ በመሆኗ የተከፈላት ነገር አለ፣ ያገኘችው ጥቅም አለ። ለምን እንደዚህ እያሏት ነው? ሳሪ ኢክራምን ተጠቅማባት ጣለቻት፣ ኢትዮጵያ ስትሄድ ረሳቻት፣ ተወቻት እያሉ ነው ስለማያውቁ እነሱ። እናንተ ማብራሪያ ሰጥቻ ከዚህ በፊትም ብዙ ነገር ተብላለች በዚህ ጉዳይ ላይ ጊቢና ተናገር ያለች። ስለዚህ ነገር ማውቀው ነገር የለም። በውስጥ መታ አንዷ ሳራና ሪም አስደግመውብሻል የሚባለው እውነት ነው አለችኝ ማለት ነው። እንዲህ አይነት ነገር በፍጹም የለም። ብሎክ ነው ያረኳት። በፍጹም የለም ብዬ ለሳራ ጨመሯት። እዚህ ውስጥ ሪም እና አንቺ ጓደኝነት አላችሁ? እንዲያብራችሁ ስራ የሆነ ጊዜ ከሪም ጋር ትሰሪ ነበረ? ከዛ ጓደኛ ነበርን፣ እንደ ጓደኛ ነበርን ማለት ነው። ብዙ ነገር አሳልፈናል። ስለዚህ ሳራ ነጂ ራስሽን ጠብቂ፣ እከሌ እንዲህ እያለችሽ ነው፣ ገብቶሻል? እንዲህ እየተባለ ነው ከማለት ውጪ ምንም የተናገርኩን ነገር የለም። ገብቶሻል? ሰው የፈለገ ይረዳል፣ ያግዛል፣ ያልፈለገ ይተዋል። አሁንም ትችቶች አይቆሙም። ያ ማለት ደግሞ ኢክራም ብላለች አይደለም። እኔ ብዙ ችግር አለብኝ ሀቡዬ። እከሌ እንዲህ አለ እያንዳንዱን 1000 ሰው ሳራን ቢሰድብ እያንዳንዱን እየተከተልኩ አይደለም አለለም። አጠገቧ ያሉ ሰዎች እንደዛ ሲዘልፉኝ እኔ አልደረሰኝም ቪዲዮ። ሳራ ተው ያለች ከምን ተነስቶ ነው ግን ህዝቡ ከምን ተነስቶ ነው እንደዚህ የሚለው? ከምን ተነስቶ ነው? ተጠቅማባት ጣለቻት፣ ታሰራችባት፣ እድሏን ወሰደች። ሁል ጊዜ ብቻ አይደለም፣ ለአንዴና ለመጨረሻ ነገርሽና ነው ይወጣለሁ። ምክንያቱም በቃ ጨርሻለሁ ሀቡ። እኔ ቪዲዮ ከቀን እልክልሻለሁ፣ ከቀን ሀቡ። ልንገርሽ፣ አንድ ወዳጅሽ የሆነ ሰው፣ አንድ ጓደኛሽ የሆነ ሰው በዚህ ሰዓት፣ በዚህ ቀን፣ በዚህ ጊዜ ሀቡ በርበሬ ላይ እንትን ጨምራችሁ፣ ሽሮ ላይ እንትን ጨምራችሁ ብሎ በሚባልበት ሰዓት ኢክራም ለኔ ነው እንዶ መቆም ያለባት። ለኔ ገብቶሻል? ለኔ ኢቭን በውስጥ እንኳን መታ ምን ተፈጥሮ ነው ሳሪ አላለችኝ። እኔ እርዱ ሲል ለምን አልቆመችልኝ? መጀመሪያ ለምንድን ነው እኔን ያልጠየቀችኝ? ወይም ደግሞ አሁን ባለው ሁኔታ ነገር ይህንን ከማየት አንጻር ነው ሰው። ተረዳሽኝ ሀቡ? አንድ ቀን ልንገርሽ፣ እውነት ትመነምናለች እንጂ ጭራሽ አትበጠስም። ምንም ነገር አትበጠስም። ምክንያቱም እውነት ነው። ዛሬ ምናልባት እንደዚህ ሆነ ሊሆን ይችላል፣ ነገ ደግሞ እውነት ነው። እኔ ግን ልንገርሽ አቡ፣ ሰርቼ ጥሬ ግሬ ለማፊ ጥሬ ግሬ ለፍቼ ነው ያመጣሁት። ሰርቼ
የማንም ቲፎዞ የማንም ድጋፍ አያስፈልገኝም። እግዚአብሔር ይመስገን። እግዚአብሔር በጣም ኃያል ነው። አቡ ያውቃል፣ ሰው የዘራውን ያጭዳል። ስለዚህ ኢክራም ጓደኛዬ ነበረች። ከዚህ በኋላ አመሰግናለሁ። ጓደኛዬ ነበረች፣ አብረን ነበርን፣ ብዙ ነገር አብረን አሳልፈናል። ከዚህ በኋላ በኢክራም የምጠየቅበት ምንም ነገር የለም። አቡ ምንም ነገር የለም። እንዳየሽው 50 ሺህ ብር ነው የረዳች ብላለች። እኔ ግን ከ400 ሺህ ብር በላይ ይኸው ለአንቺ ደረሰ ይሰጥችሻለሁ። ይሄ ደግሞ አቡ ለአንድ ሰው ለመነሻም ይሁን ለመድረሻ ታዩ የላኩልሽን ራሱ ቮይስ አዳምጪ። የላኩልሽ እኔና ኢክሩ እንደ ጓደኛ የምናወራውን የላኩልሽን እዩ። ቁጭ ስትይ አዳምጪ፣ ዝም ብለሽ አዳምጪውና ሁል ጊዜ ምን ምሳሌ አድርጊኝ። ሰው ሲለወጥ፣ ሰው ሲያድግ፣ ሰው ሲሰራ ስለማይወደድ ብቻ ነው። ገባሽ? እኔ ማንንም ርዝቅ መወስድ ሴት አይደለሁም። እግዚአብሔር ይመስገን። እኔ የራሴ ርዝቅ አለኝ፣ የራሴ ሲሳይ አለኝ። አቡ አመሰግናለሁ፣ ነፃ ስላወጣሽልኝ፣ ገለልተኛ ስላደረግሽኝ። ከዚህ ውጭ ማዕዚም ኤክስኪውዝ ትጠይቃለች። የልጆች እናት ናት፣ ስራ ትስራ። ሁቱም ኤክስኪውዝ ትጠይቃለች። ችግር የለም። ለምን እንደሆነ ታውቂያለሽ? ልሽ እንደ ጓደኛ ማዕዚ እና ቱቱ ስሜታ የሆነው ስለተናገሩ እሷን ስለተቀየማቸው ይቅርታ ይጠይቃሉ። ሀቡዬ ችግር የለም። አንቺ ተበዳይ ነሽ። እውነቱን ለመናገር ሀቡዬ ችግር የለም። እኔ አልተበደልኩም። ሀቡ ስሚ፣ እኔ ሀቡዬ ልንገርሽ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ስሚ ሀቡ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ለምን እንደሆነ ታውቂያለሽ? ኢክሩ ነው የምላት። እኔ ሰው ሳራ ካለኝ እንዳገለልኝ ነው የምቆጥረው። አመሰግናለሁ አቡዬ፣ በጣም ቴንኪዩ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወደፊት እኔም የዘራሁትን አጭዳለሁ፣ እሷም የዘራችሁን ታጭዳለች። ቴንኪዩ አቡዬ። ከዚህ በላይ የምትፈልጊው መረጃ ካለሽ ከኔ በላይ ደግሞ እንግዲህ ሪም ጎልድ በዚህ አጋጣሚ ወልዳለች፣ ሳላመሰግናት አላልፍም። ለኢክራም ከኔ የበለጠ በጣም ሰክሰስፉሉና ኢክሩን ሰፖርት ስታደርግ ነበረ፣ ስትሰማኝ ነበረ፣ አይዞች ስትል ነበረ። ሪም ጎልድ ናት። ሪም ጎልድን ማንሳት እፈልጋለሁ። አቡ ሪምሻ ላይ ግቢ። ስለዚህ አቡዬ ከዚህ በላይ አልቋቋምም። ምክንያቱም ለምን እንደሆነ ታውቂያለሽ እኮ ምንድነው ማትቋቋሚ? ሳሪ እኔ እንድናገር እድል አልሰጠሽኝም። ጉዳዩን እንዳየሁት ከሀቅ እስከ ኢክራምን ጠይቄ ደብተር ላይ ጽፌ እንደተረዳሁት አንቺ እዚህ ጋር ተበዳይ ነሽ። አንቺ ያደረግሽው ለእኔ 8 ደረሰኝ ልከሽልኝ ካልኩሌት አድርጌያለሁ። አንዲት ጓደኛዋን ኢትዮጵያ ገብታ 562,000 ከሚዲያ ለምናም ከራሷም ከኪሷ ረድታለች። ከዚህ በላይ አንድ ሰው ምንድን ነው ለአንድ ሰው ሊያደርግ የሚችለው? ተው፣ የእናታችሁ ልጅም እኮ ቢሆን ያቅሙን ሞክሮ ካልቻለ ህይወት አላት እኮ እሷ ጋር ላትላላት ስራ አላት። ሊሄድ ስለሆነ እንደሚሄድ ሳራ ታውቃለች። እነዛ ከኤርፖርት ተመልሼ ሳለቅስ ኢክሩ እንዴት ሆንሽ ቀረሽ መጣሽ አላለችኝም። ረጅም ጊዜ ማለት ነው። እኔ ስሚኝ አዳምጪኝ። አለማለት የኔ መብት ነው። ምክንያቱም አቡዬ ለምን አላልሽኝም ብለሽ መውቀስ ያለብሽ እኔን ሲሆን ሳለ እኔ እኮ አቡ ጎርፍ ተጥለቅልቆብኝ ቤቴ አይተሻል። ፊ እንጀራ ጎርፍ ተጥለቅልቆብኝ ቤቴ ውሃ ገብቶብኝ ይሄ መብቴ ነው አለማለት። ውሃ ገብቶብኝ ተጥለቅልቆብኝ ስንት ቀን ስራ ፈትቼ እንደገና ገብቼ ሰፖርት አርገውኝ እኮ ነው። በጣም ነው እንደ ኢክሩ እንዴት ነው ሽምላት እሷን ለምን አላለች ነው አንቺስ ለምን አላልሻትም? ጎርፍ ይቀድማል። እኔ እኮ ኤርፖርት እንደዛ ደም ሳለቅስ አንድ ጓደኞቼ እንዴት ሆንሽ፣ ለምን ተመለሽ፣ ምን እየተሰማሽ ነው እኮ ያለኝ የለም። ብቻዬን ነው እርር ብዬ የቀረሁት ማለት ነው። እንደውም ቂምም አልያዝኩም። በቅርብ አውርቼ የድሮ ቪዲዮ አግኝቼ አየሽ ሳሪ ብዬ ላኩላት እንትን አለች። እኔም እኮ አሁን ብቸኝነቴን በጣም ነው የምወደው። ምክንያቱም ማንም እንዲቆምልኝ አልፈልግም። ከአሁን በኋላ ራሴን ወክዬ መናገር እችላለሁ። እርዳታም ስፈልግ ወጥቼ እናገራለሁ። ኢንሻላህ ከዚህ በኋላ እርዳታ የሚባል ካፌ አይወጣም። ያሁኑ ችግር የለም፣ እረዳለሁ፣ ስራዬን ጀምራለሁ። ማንም አያስፈልገኝም። እኔ ጓደኝነቱን አንድ ሰው ካልፈለገ እኔም አልፈልግም። ገብቶሻል? እንደዚህ ተከባብረሽ በርቀት ይሻላል። ጠንቋይ ለሚባለው እኔ እስካላልኩ ድረስ ህዝብ እስካለ ድረስ እኔም ለማኝ እየተባልኩ ነው። አዲስ ነገር እኮ አይደለም። እኔ እንዲህ አይነት ነገር ውስጥ የለሁበትም።
ሰው እራሱን ችሎ ለሚሰራው ቪዲዮ ኢክራም ብላኛለች የሚል ከሆነ ቤቱ ክፍት ነው። እኔ ልፈር መጥቼ እስካላልኩ ድረስ ጥፋተኛ መሆንበት ምንም ምክንያት የለም። ስልኬ ተሰብሮ ነበር። አንድ ራይት ነው አይደል የሚያሳይሽ ዋትሳፔ ረጅም ላይቭ ላይ ገብቼ ትርፍ ስልክ ያላችሁ ላኩልኝ፣ ስልኬ ተሰብሯል፣ ፎቶ እልካለሁ፣ እባካችሁ ትርፍ ስልክ ያላችሁ ላኩልኝ ስል ነበር። ላይቭ ላይ የተቀዳ ቪዲዮ ታያለች። እና እኔ ከየት አምጥቼ ነው እንደገና እንትን የምለው? እስቲ ንገሪኝ ሀቡዬ። የእኔ ጥፋት እዚህ ጋር ምንድን ነው? ከመወቀጥ በጓደኞቼ ከመሰደብ አብረን በልተን አብረን ጠጥተን ኢክሩ ወንድ ይባላል እንዴ? ነውር እኮ ነው ይሄ። በጣም ያሳፍራል። ከድሮም አይወዱኝም ማለት እኮ የሆነ ቀን ነው የሚጠብቁልኝ። ገብቶሻል? ለመሳደብ ቀን ነው የሚጠብቁልኝ ማለት ነው። ያው እንዳለችው የሰደቡሽ 3 ናቸው። መዓዛ፣ ሀይሚና ማን ያላችሁት ጋይስ? ቱቱ ሹር እኔ እዛ ዱባይ ሆኜ ቢሆን አይሰድቡኝም፣ እየሰራው ቢሆን አይሰድቡኝም። አገዝናት ብለው ያወሩት ስላረጉልኝ ነው። ያደረገ ሰው ደግሞ ከልቡ አያወራም። ገብቶሻል? ለጓደኛሽ እኮ ነው ያረግሽው እንድትለወጥ ነው። ምንም አረገችው ምንም። ያቺ ልጅ ተቸግራለች። ከጎኗ እንደመሆን እንዲህ መሳደብ አለብሽ እንዴ? መዓዛ ምን አርጊያትም? የት ደርሼባት? ገብቶሻል? ህዝብ ይፍረድ አሁንም ማለት ነው እኔ ጥፋተኛ ከሆንኩ። ሳራ እኔ የከፋኝ ደግሞ በሳራ ለምን አላስቆመችም? አቁሙ ያለችበት ቪዲዮ እኔ አልደረሰኝም። ገብቶሻል? እንደዛም ሆኖ ራሱ በቂ አላስፈላጊ ነገር ውስጥ እየገባችሁ ነው። ኢክሩ አውሪያ ስትፈራሁኝ። ምክንያቱም የሚታየው አክት በጣም ነው የሚያስጠላ። ገረኝ ይከፋኛል። ምክንያቱም አሁን ከፍቶኝ ነው ያለሁት ሀቡዬ። ገብቶሻል? ስለሌላው ደግሞ እኔ ይቅርታ አልጠይቅም ሀቡዬ። ምን አድርጌ አሁንም 27,000 ሰው አለ አይደለ? እኔ እዚህ አይነት መዓዛ፣ ሀይሚና ቱቱ ስሜታዊ ሆነው ለሳራ ተደርበው በማያገባቸው ገብተው ስለተናገሩሽ እነሱ ይቅርታ ይጠይቁሻል ነው ያልኩት እንጂ እኮ አንቺ ይቅርታ ጠይቂ አላልኩም። ግን ተበዳይ በህዝቡን የተበደለችው እኮ ሳራ ባንቺ አይደለም። ህዝቡ በማያውቀው ነገር ገብቶ አቡዬ ቅፋኝን የነገርኩሽ አቡዬ ከኤርፖርት ስመለስ እንዳለቀስኩ ማንም አይዞሽ ያለኝ የለም ከጓደኞቼ። የትኛው እንደሚቀድም እንጠያየቅ። መጀመሪያ ሳራ ጎርፍ ገባባት ወይስ መጀመሪያ አንቺ ከኤርፖርት ተመለሽ? የቱን የቀደሙ ቀድሞ የተፈጠረው? እኔ መሰለኝ ኦልሞስት 2 ወር ነው ምናምን ሊሞላው እኮ ነው። ስለዚህ አንቺ ከኤርፖርት ስትመለሽ ስላልጠየቀችሽ ነው ሱቋ ጎርፍ ሲገባ ያልጠየቅሻት? ምንም አልያዝኩም። ምን ያላቅም እንዲህ አይነት ነገር ሀቡ። የሱቋን ጎርፍ መግባት ደግሞ ወላሂ የተቀዳ ቪዲዮ አየው። ጌም ስትጫወት እንደነገርኩሽ ኮኔክሽኔ የለም። ሁለተኛ ስልኬ ተሰብሮ ነበር። ከሞተር ወድቄ ስልኬ ምናምን ተጋግጬ ነበር። አንድ ራይት ነው የሚያሳይሽ ዋትሳፔ። ስልክ ላኩልኝ እባካችሁ፣ ትርፍ ስልክ ያላችሁ። እንትን ላይፍ ስገባ ራሱ ብዥ እያለብኝ ነው ብያለሁ። በዚህ እንዴት እኔ እወቀሳለሁ? እንደ ጓደኛ ስለምትወድሽ እንጂ አንድ ሰው እኔ አሁን ልጠብቅ የምችለው ከምወደው ሰው ነው። የማልወደው ሰው አልጠይቅም። አሁን አንቺም ስለምትወጃት ኢክሩዬ አዳምጪኝማ ማሪ፣ አንቺም ሳሪቲን ስለምትወጃት ጓደኛሽ ስለሆነች ብዙ ነገር አብራችሁ ስላሳለፋችሁ ሳትጠይቅሽ ከኤርፖርት ከአንዴም 3 አልሳካም ብሎሽ ከኤርፖርት ስትመለሺ እንዴት ሆንሽ አይዞሽ አለማለቷ ያስቀየመሽ አንቺም ሳሪቲን በጣም ስለምትወጃት ነው። ሳሪም ደግሞ የእሷ ሱቅ ጎርፍ ገብቶ ወድቃ እንደ አዲስ ሰፖርት ተደርጋ ስትነሳ እንዴት ሆንሽ ያላልሻት ሳሪቲ የከፋትም ስለምትወድሽ ነው። ገባሽ? ሁለታችሁም ስለምትዋደዱ ነው እንጂ አንድ ሰው የማይወደው ሰው ጠየቀው አልጠየቀው አይገርመውም። ገባሽ? አንድ የማያውቅሽ ሰው ለምን ከኤርፖርት ስመልተ አልተሳካልኝም ስመለስ አልጠይቀኝም ብልሽ አትቀየሚውም። ሳሪ ስለሆነች የተቀየምሻት ስለምትወጃት። ገባሽ? እሷም ደግሞ ስለምትወድሽ ነው። ሱቋ ጎርፍ ሲገባ እንዴት ሆንሽ ስክሪን ሪከርድ አይቻለሁ ላይቭን አላየውም ብለሻል። ስክሪን ሪከርዱን እንዳየሽ ሩጠሽ ሄደሽ ዋትሳፕ ላይ እንዴት ሆንሽ ሳርዬ ተስተካከለልሽ ወይ ሱቅሽ ቆመልሽ ወይ ብለሽ ስላልጠየቅሻት ቅር ያላት እሷም ስለምትወድሽ ነው። የሰው ልጅ የሚጠብቀው ከሚወደው ሰው ነው። ከማይወደው ሰው ምንም ነገር አይጠብቅም። ስለዚህ ይችላል ብቻዋን ምን ታርግ ሳሪ? እና ማዚ እንደዚህ ሰደብሻት በምን ምክንያት ነው? ሳይውል ሳያድር ስትሰርታችሁ ለምን እንደዚህ ታደርጋላችሁ? ተለውጣችሁ ማሳየት ያለባችሁ ሲጀመር እኔ
ያው ኢክራም እንዳለችው እንግዲህ ማስረጃ አቅርባለች። አንቺ እንደሰደብሻት አቡዬ ልንገርሽ፣ ጨርሽ ብዬ ነው አዳምጥሽ። እዛ ላይ እኔ ኢክራም አላልኩም። ኮመንቱ እንዳለ ስድብ ነበር። ለእነሱ መልስ እየሰጠው ነው። ለሴቶቹ እንደዚህ አታድርጉ። ኢክሩም ብትሆን በራሷ ስተት ጓደኛ መወቀስ የለባትም። አስመትታችሁባት ነው እድሏን ውስጥ። ኮመንቱ እንዳለ ስድብ ነበር። ላይቬ ላይ የነበራችሁ ሰዎች ለሀቅ ስትሉ መስክሩ። ልጆችሽን ይንሳ። ያልተሰደብኩት ስድብ የለም። ገብቶሻላ? እኮ ቪዲዮን አምጪና እንጠይቃት ኢክራምን ማስረጃ። ልክ እሱ አሁን አንቺ ኖ ላይቬ ላይ እኔ ላይቭ ላይ የመጡ እንደዛ ሲሉ ነው። ለዛ መልስ እየሰጠው ነው። አሁን ያሰማሽው ቪዲዮ እሷ የሰደበችሽን አንቺ እንደዚህ ልትያት የቻልሽው። ለምሳሌ ከአንድ ወንድ ጋር ሳትጨርሱ ወደ ሌላ ወንድ ሄዳችሁ ምናምን ስትይ እሷን አይደለም ካልሽ ኦኬ እንለፈው። ስሟን ስላልጠራሽ መብትሽ ነው። ስክሪን ሪከርደሯ ናት ፎቶ የኢክራምን ፎቶ የለጠፈችው እንጂ አንቺ ከአንደበትሽ ኢክራም የሚል ቃል አልወጣም። ግን ኬዙ የኢክራም እንደሆነ ማንም ያውቃል። እና እንደሷ እንዳትሆኑ ሌሎቹን እየመከርኩ ነው ደግሞ ብለሻል። መሀል አይደል ሴቶቹን እንደሷ እንዳይሆኑ ራሳቸው እንዲችሉ በራሳቸው ችግር ከወደቁ ደግሞ ጓደኛን ተወቃሽ እንዳያደርጉ። እሷንም ነው እኮ ይክሩ ሀቡዬ፣ እሷንም እኮ ነው። እሷን ምሳሌ አድርጌ ነው እኮ እሷንም ምሳሌ አድርጌ ነው። ትክክል ነው ደግሞ ይሄ እውነት ነው። ግን እንደ ጓደኛ ኢክራምን ራሷን ብትመክሪያት አይሻልም? ሚዲያ ላይ ከአንድ ወንድ ወደ አንድ ወንድ ምናምን ሲባል ላይ ሌላውም እንዲላት መንገድ መክፈት አይሆንም? እሱንማ እኮ አብረን ነበር እኮ ትመጣ ነበር ካላይን ከረዥም ጊዜ በኋላ ትመጣ ነበር። አንዳንድ ጊዜ አልፎ እሱን ካወራም ብዙ ነገር አለ። ይክሩ ሀቡዬ፣ አሁን እኔ አስቀይም ከሆነ ለህዝቡም ለእሷም ችግር ምን አገባሽ? ስለ ግል ህይወቴ ማን ተናጋሪ ያደረገሽ? እኔ በግል ህይወቴ ምክንያት ነው እዚህ ደረጃ የተደረስኩት። ስለታመምኩ ነው። ሰው ያገባል፣ ይፈታል፣ ህይወቱን ይቀጥላል። አለቀ። አንቺ የሚመለከትሽ ነገር የለም። ጹድ አፍሽ በጣም ነው ሰው የሚያስቀይመው ማለት ነው። ትክክል ላይ ተናገረችው። እኔ በዚህ መንገድ ዘልፊያ ከሆነ ካለ ማስረጃውን ታቀርብልንና አንቺንም እንድንጠይቅሽ እኮ ነው። የሰደብሻት ነገር ካለ ሪከርድ የለኝም ግን ሰምቻለሁ ነው። አንቺ ብቻ ነሽ የሰማሽው? ማዚ ምክርና ስድብ መለየት እንግዲህ የነሱ ነው። ነገርኩሽ እኮ ኮሜንታተሮችን ለእነሱ መልስ በመስጠት ነው እንደዛ ስናገር የነበረው። ስለእናንተ መጥተው ኮመንት ላይ ሲሰድቡኝ እኔ እንደዚህ አይነት ምክንያቱም እኔ አንገት አለኝ እንዲያነብርግና አላውቅም። አንድ ጊዜ ለሀቡ ላስረዳት። ይኸውልሽ ከመጀመሪያው ጀምሮ ማለት ነው ሀቡዬ፣ እናንተ ብትመክሯት፣ እናንተ እንደዚህ ብታደርጓት፣ እናንተ እንደዚህ የራሳችሁን ስራ እየሰራችሁ እሷን ጥላችሁ እንዳለ ኮመንቱ አልኩሽ ላይ በገባን ቁጥር ይችን 3 ቀን በቃ ይዘውናል በስድብ። ሰው ነሽ፣ ይሰማሻል፣ ትናደጃለሽ፣ ትናገሪያለሽ። እኔም ያንን የተናገርኩት እሷ ስህተት በሰራሽ ለምንድን ነው እኛ ተወቃሽ የምንሆነው? ማለት ጥፋት ነው እንዲህ ሀቡ? አዎ ትክክል ነኝ። ባሏን እንደዛ ማለት ሳይሆን ትክክል ያልሆነ ማዚ ሀቁን ለመናገር ስለነበር ስራ ላይፏ ላይ ከወንድ ወደ ወንድ ምናምን ሲባል ያ ነው እሷን ያናደዳት። ስለ ግል ህይወቴ ለምን ተናገረች? ለምን ከአንድ ወንድ ጋር ከዛ ዘናችሁ ወደ ሌላ ወንድ ስትሄዱ ሳትቀኙ ሲባል ያ ሞራሉ አነካው። ገባሽ? ማንኛውም ሰው አገባው ፈታሁን፣ በአደባባይ ነው ያገባሁት። የሚያሳፍር ነገር ፈታሁን፣ ሌላ ህይወት ይቀጥላል። ከመዓዛ ጋር ከህይወቷ እንጀራ ትቀንስ፣ አይመለከታትም። ስለ ግል ህይወት ሀቡ ህይወት አይቀጥልም እንዴ? ፈታሁና ቆሜ መቅረት አለብን? ስለዚህ እኮ ይሄ አታክ እያደረገችኝ ነው፣ እኔ መጥፎ ነገር እንድናገር ማለት ነው። ለምን አይመለከታትም? ሲጀመር ነገሩ እሷን አይመለከትም። እኔና ሳራ መሀል በዚህ መንገድ አይደለም የምታስተካክለው። ገብቶሻል? በዚህ መንገድ ነው የሚስተካከለው። ጓደኛ መሀል ገብተሽ እንደዚህ ነው እኛ አሁን ይህንን ለመፍረድ አንቺ መዓዛን የሰደብሽበትን ቪዲዮ ማየት አለብን። መዓዛ እውነት ከሰደበችሽ ኢክራም ቪዲዮ ላኪልኝና ህዝቡ ስለነካችሽ ነው ይባላል። ሳትነካሽ ከሆነ ግን ማዝዬ ለሳሪ ተደረበሽ ነው። ይሄ ደግሞ ትክክል አይደለም። ሶስታችሁም ጓደኛሞች ሲሆናችሁ እኔ 2 ጓደኛሞች ቢጋጩ 2 ጓደኛሞቼ መሀላቸው አልገባም። ከቻልኩ ለማስታረቅ እሞክራለሁኝ። ከሰሙኝ፣ አልሰማም ካሉኝ ዝም ብዬ ራቀላለሁ እንጂ መሀላቸው አልገባም። ነገ ይታረቃሉ። ይክሩና ሳሪ መታረቃቸው አይቀርም። ያኔ አንቺ ማዚ መሀል ትቀሪያለሽ። ስለዚህ በመደረብ ለጓደኛ ትክክል አይደለም።
መምከር ነው። ሁለቱንም በውስጥ መክሮ ለማስታረቅ መሞከር ነው። ግን አይ ራሴን ስለነካችኝ ነው ከሆነ የነካችሽን ያልሽውን ሰደበችኝ ያልሽውን ቪዲዮ አምጪና ይኸው የተናገረችሽ ስለሰደብሻት ነው ብለን ኢክራምን እናገራት። ሪካርዱን እየፈለግኩት ነው ሀቢ። እሺ ፈልጊውና ካገኘሽው ኢክራም ትጠየቅበታለች ለምን እንደሰደበች። ኢክራም እኔ ተደርባ ነው የተናገረችኝ፣ ለዛ ነው በጣም የከፋኝ ነው ያለችው። ሱመያና ቱቱ ለምን አልመጡም? ጋይ ሱመያ የምትባለው የሳሪን ፎቶ ለጥፋ ልጇን የረገመች የሳሪ ልጅ በኢክራም የደረሰ ይድረስብሽ ያለችው ሴት ለምን አልመጣችም? ሀቅ ካላት እና ሳሪቲ ኢክራም ላይ መተት ለማሰራቷ ማስረጃ ካላት ትምጣና ማስረጃውን አቅርባለን። እኛም ሳሪ እንቀሳት። ለምን አትመጣም ሱመያ? ሁላችሁም ሼር አድርጉላት ትምጣ። ዝም ብሎ ግን እንደዚህ በጣም የሰውን ፎቶ ለጥፎ ሰው ላይ እንደዚህ አጸያፊ ነገር መለከክ ያለ ማስረጃ ይደብራል። ባለመምጣቷ ማስረጃ እንደሌላት ሁሉም የሳራ ጓደኞች ሰድበዋታል። ለምሳሌ ማን ከመዓዛ ውጭ? ቱቱ። ሁለት ነው ማስረጃ ያለን፣ ቱቱ እና መዓዛን የሰደቧት ኢክራምን። መዓዛ መታለች። መዓዛ ለመምከር ብዬ ነው ግን እኔ የተናገርኩት ለሳሪ ተደርቤ ሳይሆን ራሴ ነክታኝ ነው ብላለች። ራስሽን የነካችበትን ማስረጃ አምጪ ብለናታል። እየፈለገች ነው ማስረጃው። ማስረጃ ካለ እውነት ነው፣ ከሌለ ውሸት ነው፣ አንቀበለውም። ያለ ማስረጃ ምንም ነገር ተቀባይነት ስለማይኖረው ቱቱ የምትባለው ልጅ ደግሞ ሼር አድርጉላት እና ቱቱ እባክሽ ሼሩ ከደረሰች ነይና ለምን ኢክራም እንደምትሰድቢያት አስረጅን። አንድ ሀገር ላይ ኖራችሁ አንድ ላይ አብራችሁ በልታችሁ ጠጥታችሁ አንድ ሰው እንጃ መሳደብ ትክክል ነው ብዬ አልጠብቅም። ግን ሳራ ላይ የተደረገው ነገር ፌር አይደለም ብላለው እንደ አንድ ተመልካች። ራሷ ባለቤቷ ኢክራም ሳራ ምንም አልበደለችኝም 2 ዓመት ስትረዳኝ ነበር እያለች ግን ሳራ ላይ ፐርሰናል ጥላቻ ካልሆነ በስተቀር ያለምንም ማስረጃ ተነስታችሁ ቪዲዮ የምትሰሩ ሰዎች እንግዲህ ይኸው ኢክራም ባለ ጉዳዩዋ ተናግራለች። እኔ ሳራ አስመተተችብኝ የሚል ቃል ካፌ አልወጣም። ሳራ በደለች የሚል ቃል ካፌ አልወጣም። ከየት አምጥተው እንደሚያወሩ አላውቅም ያለችው ሰምታችኋላ። ለምን ቪዲዮ አልሰራ እኮ ማዚ ህዝቡም እያለ ያለው በኮመንት እንደምታየው ማዚ የአንቺ መደረብ ነው እንጂ የሚደብረው ኢክራምና ሳራ ጓደኛሞች ናቸው፣ ሲጣሉ ማስታረቅ እንጂ ተደርቦ ለሳሪ አግዞ ኢክራምን መናገር ትክክል አይደለም ነው። እኔም እንደዛ ስላት ማዚ የተናገረችሽ በሳሪ ብቻ ሳይሆን አንቺ ቤትሽን ከፍተሽ ገስ ላይ ሰው አስገብተሽ እንዳሰደብሻት ማስረጃ ማዚ ያንን ማስረጃ አምጪልኝ። ቤቷ አስገብታ ሰው ያሰደበችሽን ያንኛ ኢክራምን እንወቅሳታለን። ማስረጃ አቅርቢልንና ቪዲዮ ላይቭ ላይ ነው። ለምሳሌ እና አዲስም ሳታቅ ነው ብለዋል። አፈሪ ብሉ እያሉ ሲሳደቡ ነበረ። ሪካርድ ያላችሁ ሸር አድርጉልኝ። ሲሳደቡ ነበረ። ማስረጃ ኢክራም አንቺስ ማስረጃ አለሽ? መዓዛ እንደሰደበች በዋትሳፕ ስቶሪ ሌላም አለኝ ማለት ነው። ሼር ላደርግልሽ ስል በቲክቶክ እምቢ አለኝ። በቲክቶክ ሼር አልሆንም አለሽ ያለኝ ስምሽ አልወጣ አለኝ። ሌላም አለኝ ሀይል በልሻ እኔ በሰከንድ አካውንቴ እንድትልኪልኝ እዚሁ ገስት ላይ እንዳለሽ እኔ ሀይል በል መጀመሪያውም ታዲያ እንግዲህ ምን ይደረግ በዛ ላይ ኢትዮጵያ እየሩ ወደዛ እዚህ እኮ ስንምንቀለው ማስራ ነው ይተገኛል። በዛ ላይ ሳሪ እንትን ብላ ላይቭ ላይ ብር አሰባሰበች ይላት ያ ብሩን እያደረገች ነው። እኔ እመቤቴን እሷ የምታደርገውን እኮ እንደዚህ እኮ እሷ እያደረገች ነው ቢባል እኛ ህዝብ ይጣላታል። በጥሱ ነው የሚይዛት ልክ ባለፈው እንዲህ አድርጎ እንደያዛት እኛ ደግሞ እንድትጠላ አንፈልግም። በእርዳታ ነገር የለመደ ሰው ስክሮች እኮ ታዲያ ማዚ አይደለችም ከውስጥ እየተሳደበች ነው። ሁለተኛ የተሳደበችውን ደግሞ አሁን ሼር አድርጌልሻለሁ። ክፈችው። እሷ ከውስጥ እየተሳደበች እንትን ማለት ነው። ከዛ ጠይቃለሁ እነሱ ኢንቦክስ ላይ እሺ፣ እዚህኛው ላይ ላክሽልኝ። አንድ ወንድ ጋር ተፋተሽ ለምን ሌላ ወንድ ጋር ትሄጃለሽ?
ቆይ ያልገባኝ ነገር ሳሪ ምን ታርጋችሁ? ኮመንት ላይ በ2 ዓመት ውስጥ ለጓደኛዋ 562,000 ብር በጌም እና በካሽ ላከች። ከሰውም ሰብስባ ከራሷም ከኪሷ። ከዚህ በላይ ኩላሊቷን አውጥታ ትላክ ነው ወይ? አልገባኝም። ወይንስ ምንድን ነው ችግራችሁ ከእሷ ጋር? እኔ ያልተረዳሁት ያልገባኝ ነገር ማለት ነው። ሰው ለእህቱ ለእናቱ ልጅ ሊያደርግ ከሚችለው በላይ ሳሪ ለኢክራም ያቅሟን አድርጋለች። በተለያዩ ጊዜዎች ገንዘብ አሰባስባ ልካለች። ከዚህ በላይ ምን ታርግ? ይኸው ደረሰኝ ላከችልኝ። ደረሰኙን ደምሬ ነው ቶታሉን እየነገርኳቸው ያለሁት። ከዚህ በላይ ባልትናዋን ዘግታ ትሄድ ኢትዮጵያ ወይ ባልትናውን ትስጣት? ምንድን ነው እንድታደርግላት የምትፈልጉት? አይ ዶንት አንደርስታንድ። እኔ እውነት አልገባኝም። እዚህ ጋር እኔ አሁን ኑሮዬን ብዙ ጊዜ ኑሮዬን ልኑርበት፣ በቃ ቪዲዮ የሚሰሩትን ታቡ በሏቸው ነው የምልህ። ምክንያቱም እኔ እንደ ድሮ አልቋቋምም ሀቡዬ። ዝም ብዬ ነው የማለቅሰው። ብዙ ነገር ይከፋኛል። በጣም አለቅሳለሁ። መናገር እራሱ አልችልም። አሁን እንዲህ ተናግሮ ማሳመን እራሱ አልችልም። ታውቃለች፣ ብዙ ጊዜ እኔ ስሰደብ ሳራ ነው የምትመለሰው አይደለ? ድሮ እራሱ አልችልም፣ ኢክሩ ነው የምትለው። አልችልም በቃ። ምክንያቱም አሁን እኔ ብዙ ችግር አለ፣ ብዙ የበታችነት ስሜት የሚሰማኝ ነገር አለ። ያ ነው ጥፋት ከመሰለ ይቅርታ። እኔ ከሳራ ጋር ምንም ያገናኘኝ ነገር የለም። እኔና ሳራ ጓደኛ ነን። ከአንቺ ጋር ሳራ ብትጣላ ተጣያ አልላትም። ገብቶሻል? እነሱ ተናገሩኝ፣ በጣም ከፍቶኛል። በጣም ነው የከፋኝ፣ በጣም ከፍቶኛል። በጣም ስለረዱኝ ነው ወይ ስጠየቅ ሁሉ አዎ እኔ እድለኛ አይደለሁም። ምክንያቱም እየረዱኝ ስለሆነ ማለት ነው። እየሰራው ስላልሆነ እየታመምኩ ስለሆነ እድለኛ አይደለሁም። መረዳት በጣም ነው የሚያስጠላው። የሰው ፊት በጣም ነው የሚያስጠላው። በጣም እኔ እንኳን ወጥቼ ብዙ ነገር ልባል እችላለሁ፣ ሰው ያየኛል። ገባሽ? ኢክራም እንዲህ መባል አልፈልግም፣ ግን ከችግሬ አይበልጥም። በቃ ከችግሬ አንድ የተረድቼ ብገላገል አይሻልም? አሁን እኔ በደንብ ከተረዳው ድጋሚ ቃል እገባለሁ፣ በልመና ፊቴን አታዩት፣ ተለውጬ አሳያችኋለሁ ነው ያልኩት። ትረዳ ተባለ፣ ሰው ደገፈኝ፣ እሺ አልኩኝ። እዚህ ጋር አሁን እኔ እየለመንኩ ነው። በቃ ተቸግሬ ያለው እርዱኝ እያልኩ ነው አይደል? ስራ ልጀምር ላሳያችሁ ለውጤ እጅ አጥሮኝ ነው እያልኩ ነው አይደል? በሌላ ሳይድ ደግሞ ያላሰብሽው ነገር ሲባል ምንድን ነው ዝም ነው የምለው። ዝም አስከፍቷ ከሆነ አለችሽ። ጌሙ ደግሞ ተጠበቅኩት አልሆነማ፣ ካሰብኩት በታች ነው። በ70 ሺህ ብር ምን ልትጀምሪ ትችያለሽ? አቡ ታዘመጣ ያ ሳሪ ጌም ይሁንልሽ። በገንዘብ ከተረዳሽ ነገ በእኛ ነው እዚህ የደረስሽ ይሉሻል ያለችው። በጣም ብዙ ሰዎችን ዋንትያንም አይተሻል እንዴት እንዳሏት። በጣም ብዙ ሰዎችን ያግዙና ከዛ የታገዘ ሰው አልፎለት ዘንጦ ምናምን ሲዝናና ምናምን ፖስት ካደረገ በእኛ ገንዘብ እዚህ ደርሰሽ ትዝናኛለሽ ምናምን ስለሚሉ ሜቢ ለአንቺ ሞራልሽ ነገ እንዳይጎዳ ምናምን አስባ ፖዘቲቭሊ ነው ጌም ተባሽ ውጭ አልመጣም ጌም ላይ አይደል ጋይስ? እኔ ነኝ ስታክ እየሆንኩ ያለሁት። ሳሪ እኔ ነኝ የምቋረጠው። ሀቡዬ እኔ ሪፖስት ያደረግኩት እውነት ለመናገር ሳሪ ያለችበትን ሁኔታ እያየሁ ስለነበር ሪፖስት ያደረግኩት ሼር አድርገውልኝ ነው። የሚገርምሽ የቱኛው እንደሆነ እንኳ አላወቅኩትም። እኔ ለምንድን ነው አሁን መታ እንደዚህ የምትለው የሚለው ላይ ነው እኔ ሪፖስት ያደረግኩት። ቆይ ላሳይሽ ሪፖስት ያደረግኩት ምን ያደረጉኝ ከእነሱ የማይጠበቅ ነገር ነው ይሄ። እኔ ሪፖስት ያደረኩት ይሄን ነው። ሀቡዬ ግዴታ አንዱን መርዳት እኮ የለብንም። አንደኛውን ሳንሰድብ እኮ ሌላኛውን መርዳት እንችላለን። ለምሳሌ ኢክሩን ለመርዳት እኛ ግዴታ ሳራን መተት አስደራጊ፣ ምቀኛ ቡዳ ትሏታላችሁ። ምቀኛ መተት አስደረገች፣ ኢክራምን እድል ወሰደች ትሏታላችሁ። ይሄ ሁሉ ሳሪ ሳትባል ምንም ሳትባል እኮ ቀጥታ ኢክሩ እህታችን ናት፣ ቸግሯታል፣ እናግዛታለን፣ አለቀ። ቀጥታ እያለ ማንም ሳይሰደብ ኢክሩን ማገዝ እየተቻለ ለምንድን ነው ኢክሩ እንድትታገዝ ግዴታ ሳሪ የምትሰደበው ነው ያልገባኝ። እንግዲህ ኢክሩ ባለቤቷ ባለጉዳዩዋ እኔ ሳሪ መተት አስደርጋብኛለች አላልኩም እያለች ሱመያ የምትባለዋ ልጅ ካልመጣች ግን በጣም ውሸታም ናት። ፎቶ ለጥፋ የሳሪን ቪዲዮ ሰርታለች። አሁን ትምጣና እዚህ ጋር ማስረጃ ካላት ታሳየች። በውስጥ ያሉ ነገሮች ደረሰኞች፣ ብዙ ደረሰኞች፣ የብር ደረሰኞች ልኬልሻለሁ። እንዲሁም የሱመያ የምትባለውን አውርደው ልከውልኛል፣ ልኬልሻለሁ። እነዚህ ደረሰኞች ሁሉ የገቡ ናቸው። እሺ አቡ ከ43,000 ብሩ ውጭ
የሰው ባል ከምታ አጨብጭባችሁ የዳራችኋት ነች አይደል? አሁን ደግሞ ሰው መተት አረገባት እያላችሁ ትጃጃላላችሁ። በዛ ላይ ጓደኞቿ ይህን ቢያረጉላት ያንን ቢያረጉላት ትላላችሁ። ለእናትሽና ለእህትሽ ምንም አርገሽ የማታውቂ ጀዝባ ማህበረሰብ። ይህንን ጽሁፍ ነው ሪፖስት ያደረግሽው? ሆነ ልክልሻለሁ ቪዲዮ። ልጅቷ የኔን ፎቶ አድርጋ ፎሎ አድርጉኝ ያልኩትን ፎቶ አድርጋ ለምን ይሄ ምን ያስቀይማል? ይሄ እኮ ያለ ነገር ነው። ግን ልጅቷ ቪዲዮ የሰራችው በቪዲዮ ነው በስርዓት የኔን ፎቶ አድርጋ ገብቶሻል። ኢክራም ወታ ቸገረኝ ባለሽ ቁጥር የጓደኞቿን ስም ምንድነው ረድተዋል። የሆነ የንቀት ነገር አለ። ያንን ሪፖስት አድርገዋለች። ከፋኝ። ለምን ያንን ቪዲዮ ደግሞ እኔ ልክልሻለሁ። ሪፖስቱ የኔ ሪፖስት ያደረኩት መጀመሪያ ይሄንን ነው። ጥያቄ አለ። የኔ ሪፖስት ካስቀየማት ስልክ ያላት ቲክቶክ ያላት እኔ ያሳለፍኩትን አታውቂም። እነሱ ጭራሽ እኔ ብናገር እነሱን ብሳደብ ይሻለኝ ነበር። ምናልባት ይቀለኝ ይሆናል። ቁስልን ያደረጉኝ ለምን? እኔ ቱቱን ራሱ ምንም አርጊያት አላውቅማ። ምን አርጊያት አውቃለሁ? ተነጋግረንም አናውቅም እኮ። ለዛ እኮ ነው ሳታውቂ ያደረሻን ነገር ካለ እንድንጠይቃት እና ከምን ተነስተው እንደዚህ እንዳሉ ገሻቸው እንደዚህ እንዳሉ ይሉኝ አልፈልግም። ከእነሱ ጋር ፊት ለፊት መነጋገር አልፈልግም። ህዝቡ ከፈለገ እኔን ጥፋተኛ ይበለኝ። ገብቶሻል? ከሆነ እኮ ሳይድ አድርገው ለእኔም ለእሷም ጓደኛ ናቸው፣ ይተዋወቃሉ። ሳይድ አድርገው በውስጥ ማውራት እኮ ይቻላል። ሳራ እንድትወዳቸው እኮ እኔ መሳደብ አይጠበቅባቸውም። ሶሪ ገብቶሻል? ሳራ እንድትወዳቸው እኔ መሳደብ አይጠበቅባቸው። ምክንያቱም ሁለታችንንም ያውቃሉ። አቡ በነገራችን ላይ እነሱ እኔ እንዲወዱኝ አይደለም የተሳደቡት። በነገራችን ላይ እኔ እዛ ገስት ላይ ከመጀመሪያው ጀምሮ በምንም አይነት ነገር በኩል እናንተ ወላ ማዕዚ ወላ ቱቱ እንዳትናገሩ። ምክንያቱም አቡ እኔና እነሱ በጣም እንለያያለን። እኔና ማዕዚ ለምን መሰልሽ? እኔ የሶሻል ሚዲያ ሰው ነኝ፣ በቃ ሰው ነኝ። ተረዳሽ? እሸጥበታለሁ፣ አገኝበታለሁ፣ ብሰደብበትም ምንም ብልበትም በቃ በፌመስነት ደረጃ የተቀመጥኩ ነኝ። ስለዚህ ምንም አይነት ነገር ቢመጣ ከኔ የበለጠ ደግሞ ደጋፊዎች አሉ። ይከራከራሉ፣ ይሰዳደባሉ፣ ወይም ዋቴቨር። ደግሜ ማዕዚን አሁንም እነግርሻለሁ በ22,000 ህዝብ መሀል አንድም ነገር በእኔ ሰበብ እንዳትጣሉ እንዳታወሩ። ምክንያቱም አንቺ ልጆች አሳዳጊ ነሽ፣ አያስፈልግሽም ብዬ ተናግሬያለሁ። ስለዚህ እኔ እንደወዳችሁ አይደሉም። ማዕዚ እህቴ ነች፣ የምርም እህቴ ነች፣ ኢክሩም እህቴ ነች። አንድ አይነት ነው። ምናልባት ኢክሩ ኢትዮጵያ ስላለች ይሆናል። ከዛ ውጭ ልዩነት የላቸው፣ ለእኔ ልዩነት የላቸው። ግን እነሱ የተናገሩበት ሚንስ ኢክራም መታ እንደዚህ ስታደርግ አሁን ለምን መጣሽ ነው ሀቡ ጥያቄው። አሁን ገብቶሻል? እኔ ያለሁበት ሁኔታ ተረድተሽኛል። ይህንን ኢክራምም እንድትመልስ ኢክሩዬ ቪዲዮ ማብራት ከቻልሽ አብሪ ማሪ። እና አሁን ስፔሻሊ ለምን አሁን ሆነ? አሁን ሳሪቲ ላይ እየተነሱባት እንዳትገዟት እያሉ ቢዝነሷንም ለማበላሸት እየሞከሩ ያሉ ሰዎች አሉ። የሳሪን ስም ለማጥፋት እየሞከሩ ያሉ ሰዎች አሉ። እና እዚህ ታይም ላይ ለምን ስፔሻሊ አሁን ላይ መጣች? ይሄ ነው እኔን የከፋኝ እያለች ነው ሳሪ። ለምን ነው ስፔሻሊ አሁን ላይ መጣሽ? ሚዩት ነሽ ኢክሩዬ። ማይኩን አብሬውማ። እኔ ወጥቼ ስለ ችግሬ ብናገር ስለ ሳራ እስካልተናገርኩ ድረስ ምንድን ነው ችግሩ? እኔ እኮ ያለብኝ ችግር ቆይ እስቲ ትንሽ ልታገስሽ እኮ እያለኝ አይደለም ለስራ ነው ያልኩት። ይሄ ከሳራ ጋር ምን ያገናኘዋል? ሁለተኛ ከመዓዛ ጋር ሊያጋጨን የቻለው እኔ የስራ ቪዲዮ ሰርቼ ልጅቷ እሺ ምንም ትበል፣ ስለ ልጅቷ ቅንጣት ታክል ሊሰማኝ አይችልም። ምክንያቱም ልጅቷ ልታቀኝ አትችልም፣ በቅርበት አታቀኝም። ገብቶሻል? መዓዛ ስለምታውቅሽ ነው የከፋሽ፣ ስለ መዓዛ ስለምትተዋወቁ በጣም አልቀሻለሁ፣ ሁሉ እንቅልፍ አጥቻለሁ። ሌሊት ሁሉ ላይቭ ገብቼ ነበር፣ ግን ወዲያው ወጣሁኝ ማለት ነው። ለምን ሪፖስት አደረገች? አንድ ነገር ሪፖስት አደረግ እኔ ደግፌሽ ነው። ገብቶሻል? ይሄ ነገር ትክክል ነው እያልኩ ነው። የሰራው የስራ ቪዲዮ ነው። ገብቷቸዋል? እንድሰራ ከፈለጋችሁ ይህን አካውንት ፎሎ አድርጎ አልኩኝ። ልጅቷ ወጣች። ኢክራም ወታ ብሩ ባለቀ ቁጥር በለመነች ቁጥር የነሳራ ስም ለምን ይነሳል? ተረድታለች፣ ተረድተዋታል ስትል እኔን ይከፋኛል። ምክንያቱም ወጥቼ እኔ እየለመንኩ አይደለም፣ በነሳራ ስም ወይ በራሴ ስም እየለመንኩ አልነበረም።
ገብቶሻል? ወጥቼ የፎሎ አርጉኝ ቻሌንጅ አረኩ 100 ሰው አይሆንም ልጅቷን ፎሎ ያረጋት ማለት ነው። ገብቶሻል? እኔ ደግሞ እዚህ ጋር እየተቸገርኩ ነው። አቋቁሙኝ ማለቴ ከእነሱ ጋር ምን ያገናኝ? ሪፖስት ስታረግ ከፋኝ። ስለማውቃት ከፋኝ፣ ባላውቃት አይከፋኝም። ያን ስል ሌላው ውጥንቅጦስ ገቡ ማለት ነው። ሪፖስት ለምን ይደረጋል ማለቴ ጥፋት ነው። በጣም ነው ስድቡ የሚያስጠላው። ገነነኝ ስለምትወጃት ነው እንጂ አንድ ሰው የማያውቀው ሰው ሪፖስት ቢያደርግ ስለሚሰደብበትም ምንም አይመስለውም። አብራችሁ ስለበላችሁ ስለጠጣችሁ ጓደኛች ስለሆነች አንቺ የተሰደብሽበትን ቪዲዮ ሪፖስት ማድረጓ መደበሩ ኖርማል ነው ማለት ሊደብርሽም ይገባል። ኦፍኮርስ ኖርማል ነው። ማዕዚ ለምን እሱን ሪፖስት እንዳደረገች ቪዲዮ አብሪና ማዕዚ ንገሪኝ። ሳራ እና እኔ ስብንጋጭ እኔ ማዕዚና ሳራ ቢጋጩ መሀል መልክ ትሰራለች እንዴ ምናምን ከውስጥ ማለት ነው። እኔ መልክ ኖሮኝ እንደ ድሮ በሰራው ማለት ነው። እንዲህ የሚያስጠላ መልክ ይዤ ወጥቼ የምሰራበት ምክንያት የለኝም። ችግርተኛ ነኝ እኔ። ገብቶሻል? በጣም ያስከፋ ንግግር ነው። ከጓደኞችሽ አጠብቂም። ጓደኛ ላትሆን ትችላለች፣ የልብ ግን እንተዋወቃለን፣ አብረን በልተናል። ገብቶሻል? እኔና ሳራ መሀል ሶስተኛ ሰው ያስፈልጋል። ያው ሚዲያ ላይ ወታ መሳደብ ሪፖስት ለምን አረገች ማለት ነው? ስድብ ደረጃ የሚያደርሳቸው ወይስ ደግሞ ስለረዱኝ ነው? ስለረዱኝ አዋተው ስለላኩልኝ ረድተናታል። ሁሌ እንደዚህ እኔ ቢኖረኝ ጠልቼ ነው ሀቡ። እኔ እኮ ለማኝ አይደለሁም፣ በልመናም አልታወቅም፣ በስራ ነው የምታወቀው ከዚህ በፊት ማለት ግን አላህ አላለውም ፈተነኝ። ያን ደግሞ ለመውጣት እርዱኝ አልኩኝ። ያ ከሳሪ ጋር ምን ያገናኘዋል? ጥንቆላ ያለ ሁሉ እውነት ነው። እኔ ወጥቼ ያልኩት ነገር አለ፣ ሳራ አስጠንቁላብኛለች ያልኩት ነገር ካለ ይኸውን ይልፈል። ሱመያንም ጥሯት ብያለሁ። ከኤክሩ ጋር ተነጋግሬ ነው የምትለው ነገር ካለ የራሴን ችግር ከማውራት ውጭ ምንም ነገር አላውቅም። ማውቀው ይሄ ነው። መዓዛም ቱቱም በጣም አስከፍተውኛል። አንጀቴን ብጥስን ያደረጉት ከሳሪ ጋር ችግር የለብኝም፣ አለቀ። አሁንም ተቃዋሚ ሊኖርብኝ ይችላል። እኔም ይጠላ አለ፣ ሳራም ይጠላ አለ፣ እኔም አይደግፍ አለ፣ ሳራም አይደግፍ አለ። ይሄ የኖርንበት ነው ቲክቶክ ከከፈትም በኋላ። ያ ማለት ግን እኔ ደግፋለሁ ማለት አይደለም። እኔ የራሴ ችግር አለብኝ፣ እርዱኝ፣ ለስራ ነው ያልኩት። አሁንም ቢሆን የምለው ያ ነው። የቻለ ይርዳኝ፣ ያልቻለ ዱዓ ያርግልኝ። በቃ አለቀ። እና ምንም ኮምፕሊንግ ታብሸር ሪፖስት አንዴ ጋይስ እቺ ልጅ የምታመጀመሪያ ሼር አርጉላት እና ጥሯት። ሱመያን ይህን ቪዲዮ ኮምፕሊንግ ታብሸር ሪፖስት ሱመያ ነው የሚለው ስሟ። በመጀመሪያ ደረጃ ቤት ይከፈትና እንወያይ ብለሻል ወይዘሮ ሳራ ሳሪቲን ባለፈው ቤታየው ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ጌም ስትጫወት አይሆንም አትጫወቹ ይሰድቡሻል ብላሻለች። ጌም ነው ለእርዳታው ነው ያለችሽ። ስለዚህ ጌም ኖ ለጌሙማ ጌም ይሻልሻል፣ በገንዘብ ከተረዳሽ ረዳንሽ ይልሻል። ጌም ይሻልሻል ነው አይደል ያለችኝ ያልሽ ቅድም እኮ። ጌሙ ይቅርብሽ ብላሻለች ወይስ ካሽ እርዳታው ይቅርብሽ ነው ያለች? ምኑ ነው ይቅርብሽ? ሳሪ እርዳታው ይቅርብሽ ነው ያለች። እርዳታው ይቅርብሽ፣ ጌም ይቅርብሽ አላለች። እቺ ልጅ ደግሞ የምትለው ጌሙ ይቅርብሽ ብለሻት አንቺ ለራስሽ ጌም ተጫወትሽ ነው የምትላት። ይሄን እኔ ብያለሁ እንዴ? አንቺ አላልሽም። ለዛ እኮ ነው አንቺ የምጠይቅሽ። ልጅቷ ከራሷ ፈጥራ እንዳለች እንዲያውቅ ነው ህዝቡ። ሳሪ ጌም ይቅርብሽ ብላት እራሷ አልተጫወተችም። ሳሪ ካሽ እርዳታው ይቅርብሽና ጌም ተጫውቺ። ጌም ማንም ነው የሚጫወተው፣ ሁላችንም እንጫወታለን ነው። ስለዚህ ጌም ብትጫወት ይሻልሻል። በገንዘብ እርዳታ ከተሰበሰበልሽ ለመንሽ ይሉሻል፣ ነገ ረዳንሽ፣ በእኛ ነው እዚህ የደረስሽ ይሉሻል፣ ያሸማቅቁሻል ብላ ለራሷ በማሰብ ቪዲዮ ስትፖስች አንቺ ከዛ ከገዛሹ ባልሽ ጋር ሆነሽ እየተጃጃልሽ ትመጫለሽ። እኛ እኮ ተከታትለሽ ነው ያወራነው፣ ዝም ብለን ከመሬት ተነስተን አይደለም። ሁለተኛ ደግሞ አታስመስይ በእናትሽ፣ ገባሽ? አላህ ጥሯትች ልጅ ጋር የማይተኛው ማንቀላፋው ጌታ ያያል። ሼር አድርጉላት። ልብሽ ጥቁር እንደሆነ ያውቃል። ገባሽ? እዚህ ጋር መተሽ ሼር አድርጉላት። ኢክራም የደረሰባት ነገር ኢንሻአላህ ከልጅሽ ይድረስ።
አድርሱላት። ለዛ በጣም ብልግና ነው። ልጅ ጋር አይካሄድም። በጣም ነውር፣ ብልግና፣ የብልግና ብልግና ነው። የሰው ልጅ ጋር ዘላችሁ የምትሄዱ ሰዎች ፈጣሪ ይባችሁ። ልጇ ምን አገባት እንዴ? ጓደኛ ብቻ መሆን ይሄ ሁሉ ዋጋ ያስከፍላል እንዴ? ኢክራም ላይ የደረሰው ነገር ልጅሽ ላይ ይድረስ ይባላል። ኢክራም ኔትወርክ ነቅሏታል። ስትመለስ ሳዋት እና ፕሊስ ጥሯትና ሼር አድርጉላት። ችግር የለብኝም። ከራሷ ከኪሷ 10 ሺህ ብር ከሰጠች፣ ከራሷ ከኪሷ 43 ሺህ ብር ከሰጠች፣ ከጓደኞቿ ደግሞ ሰብስባ 50 ሺህ ብር ከላከች 100 እዚህ ጋር ኢክራም የነገረችኝ እና ደብተር ላይ የጻፍኩት 50 ሺህ ከዛ 10 ሺህ ከራሷ ከኪሷ ከዛ ደግሞ 43 ሺህ ጌሙ ላይ አንበሳ ከምሰጥሽ እና ቲክቶክ ከሚቆርጠው ብላ በካሽ 43 ሺህ በደረሰኝ 53 ሺህ እና 50 ሺህ 103 ሺህ 103 ሺህ ከራሷ ከኪሷ ከሰጠች አንድ ባልትና ነጋዴ ከዚህ በላይ ምን ልታደርግ ትችላለች ለጓደኛ? ከዛ $223 በብር ይህን ደምሪው 30 ሺህ ብር ብለሽ ደምሪው። 30 ሺህ ከዛ $223 274 ሺህ ቅድም በጌም አገኘሁት ያለችው ማለት ነው። ኢክራም 74 ሺህ ታዲያ እዚህ አይነት ችግር ላይ ሆና ስትመጣ ኢክራም ለምን በዚህ ችግር ላይ መጣች ብዬ ለሳሪ ተቆር እንዳለ ቲክቶክ ላይ እኛ ላይቭ ስንገባ በጣም ነው እየሰደቡን የነበረው፣ ኮመንት ላይ ማለት ነው። አልሰደብም እንዴ? እኔ አልሰደብም እንዴ? እሺ አንተ ላውራና ከዛ ታወሪያለሽ። ገብቶሻል? እየሰደቡን ነበረ። ሳሪዬን ደግሞ ታስመታባት ነው እንደዚህ አድርጋት። አንድ ጓደኛ እኔ ለምሳሌ ሳሪን የሆነ እኛ ባለፈው እኮ ለኢክሩ ድምፅ ሆነናል። ዩቱበሩ አብረን እንስራ ስትላት እምቢ በማለቷ ሲቀጠቅጧት ከጎኗ ነበር። ያን ያገባች ጊዜ ሲቀጠቅጧት ከጎኗ ነበር። አንድ ሰው ጓደኛ ስትሆንጂ ከነጥፋቱ ነው ከነስተቱ ነው። ስተትን ቢኖርበት በውስጥ እየመካሽ ከጎኑ ነው የምትሆኘው። ገብቶሻል? ዛሬ ደግሞ ወጣ ሳሪ ስትቀጠቀጥ እንደ ቅርብ ጓደኛ ወጣ እሷ እንዳልሆነች ማብራሪያ መስጠት አለባት። አጠገብስ ስትሆኝ የእሷን ስቃይ ስታይ ይገባሻል። እኔ ደግሞ ሰው ነኝ። ገብቶሻል? ተሰምቶኛል። ያንን ሪስፖስት ማድረጌ ደግሞ ካስቀየማት መታን መጠየቅ ትችላለች። በየገዝቱ ገብታኛን በጣም አሰድባናለች። ልጆቼ ተሰድበዋል። ልጆችሽን ይንሳሽ፣ ልጆችሽን እንደዚህ ያደርግልሽ ላይ ዳብቼ ላይቭ ላይ ያሰደብኳትን ታንጣ እና የእሷን ስድብ ደግሞ ከቱቱ ጋር አብረው የሰደቡኝን ልላክልሽ እና ህዝብ ይፈጠኝ። ይሄ ለእኔ ይገባኛል። ምን አርጊያቸው ነው ብለሽ መቼ ነው ሱቄ ጎርፌ ገባ? የላከችልሽ ከመግባቱ በፊት ነው ሳይገባ? ላ ከመግባቱ በፊት መሰለኝ። ስለ ቪዛው እኮ አይክሩ ሀቡ ስለ ቪዛው ሙኒትን አገናኝ ብላ ከሙኒት ጋር ያለው ሙኒት ያው ሞር ኤክስፔሪንሱ ስላላት ከሙኒት ጋር ያለውን ነገር አውርተን ይኸውልሽ፣ በስተመጨረሻ እኔ ነኝ ስሚ የኢድ ዕለት አወራች። እሷን አውርታ ምናምን ነገር እንዳልተሳካ መሰለኝ ያወሩት። ከዛ የኢድ ዕለት ምን አልኳት? እኔ ሀቡዬ ሰላም አማን ነው፣ ኢድ ሙባረክ እንኳን አደረሰሽ። ስሚ ከዛ እሷ ብላለች አየሽው? ያው ኢድ የረመዳኑ ኢድ ማለት የረመዳኑ ሀቡ ከ2 ወር በፊት ትናንትና አረፋ ነው። ሰው 2 ወር አላወራችኝም አላልሽም? ከተመለስኩ በኋላ እንዴት ሆንሽ ስትለኝ ከሙኒክ ካገናኘችኝ በኋላ ኤጀንት ይዤ ተመልሻለሁ። ከዛ በኋላ እኮ እኔ 2 ተመልሻለሁ። ላይቭ ላይ ሳለቅስ ነበር። ሀቡ የታለ አሁን እኔ ኢድ ሙባረክ ካልኳት በኋላ ኢክራም ምላከች መሰለሽ? የተመለስኩት ረመዳን ላይ ነው 2 የተመለስኩት። ከዛ በኋላ የረመዳን የኢድ ለታ እኔ እንኳን አደረሰሽ አልኳት። የኢድ ለታ ከዛ በኋላ አቡ እሷም እንኳን አብሮ አደረሰን ካለች በኋላ ቪዲዮ ላከችልኝ። ቪዲዮ ስትልክልኝ እኔ ምን አልኳት? ወይኔ ጊዜ ብዬ መለስኩላት። ደህናው ጊዜው ጥሩ ጊዜ እንደውም እንጻጻፋለን። እኔ ልኬልሻለሁ አቡ 22 ደቂቃ ምናምን ጀስት በቃ የምናውረውን
እንድትለወጥ አንድ ወይስ ላይ እንደሚል ታውቂያለሽ? እኔ እንኳ ከኋላሽ መጥቼ ሀቡ እንደው ስወድሽ ቁጭ ስትይ ዝም ብለሽ አዳምጪ፣ ዝም ብለሽ ብቻ አዳምጪ። እኔ እንኳ ከኋላሽ መጥቼ ስበልጥሽ አይሰማሽም ወይ? አትጎብዥም ወይ? አትጀግኝም ወይ? ኢክሩ ጎብዢ፣ ጀግኝ ለራስሽ። ከእኔ ማሰማት ሀቡ ክፈችው ካልሽኝ ጊዜ ካለሽ እውነት እኔ ላሰማሽ እውነት። ያው ከፍተዋለሁ እኔ እንትን ስላለኝ ከላይ ክፈችው። ምናልባት የሆነ ሰው ስም ሜንሽን ከተደረገ በጣም ሶሪ። እንዳለችው ይክሩ ላይክ እንዴት ልበልሽ፣ ለእኔ ተቆርቆራ የጠየቀች ነገር አለ። አቡዬ ግን አንቺ ቁጭ ስትይ ወይ ስሚውና የእውነት እንደዚህ አይነት ነገር ነው ወይ ንግግራችሁ? ወይ እኔና እሷ በደንብ ነው እንትን የምንለው። ከፈለግሽ ያው ሜንሽን ሰው ስል እንትን ስለሆነ ማለት ነው ላይክ በፖዘቲቭሊ ነው። አዎ ያው ተጠንቀቂ ምናምን የምትለው ነገር ስላለ እንትን እንዳያረጋት ከማለት አንጻር ነው። እሱን ወይ እንትን ትዩና ትቆርጪውና አንቺ ሌላውን ነገር እስኪ ስኛው ነው። አንደኛው ስክሪን ሪከርድ ላይ ነው፣ ሁለተኛው ላይ ነው የሰው ሜንሽን ያለው። ለሀቡ ይኸውልሽ እንደዚህ አርጊ ነው ቪዲዮ ያረኩት ቀኑን እንድታዩ ከማለት ይችል። አንዱ ግን ሀቡ 22 ምናምን ደቂቃው የኔና የእክሩ በምን አይነት ፍቅር ውስጥ እኔና እሷ እንደምናወራ ጌም ይሻላል ብር ምክንያት እንደነበር በቃ ያንን ነው። አንቺ ቁጭ ስትይ ስሚው። ከዛ አንቺ ሌላ ነገር የለው ነገር መልሶልሽ አውቃለሁ። አልሰማሽም ወይ ስትመክር እኔ አልሰማሽም ወይ? አሁንም ቢሆን እኮ ለስራው እኔ አልተሳካልኝም እንጂ እኮ ሀቡ ሞክሬያለሁ አይደለ? እኔ ዋሽቻለሁ እንዴ? አልዋሸሁም። ሞክሬ አቃተኝ ለመስራት አግዙኝ ነው ያልኩት። አንድ ቀን ዲስሪስፔክት የሚያደርግ ነገር ተመላልሰንም ተነጋግረንም አላውቅም። ሳራ እኔን ጎርታኛለችም ብዬ አላውቅም። አግዛኛለች ብዬ እንትን አሁን ልክ ሳራ ሱቋ ጎርፍ ሲገባ ስክሪን ሪከርድ ስታይ ለምን ሄደሽ ሳሪቲ እንዴት ሆንሽ ሱቅሽ ተቋቋመልሽ ወይ ብለሽ አልጠየቅሻትም? በዛ ነው ሳሪ ተሰብሯል። በእህቴ ስልክ ነው የምጠቀመው። ስልኬ ተሰብሯል። ሀቡዬ ገብቶሻል? ሲስተር ስትመጣ እጠቀማለሁ። ደግሞ ብዙ ጊዜ ብያለሁ፣ ስልክ ትርፍ ያላችሁ ስጡኝ፣ ላኩልኝ። አሁን እኔ የመግዛት አቅም የለኝም ብያለሁ ሀቡዬ ብዙ ጊዜ። ስለዚህ እናንተ የተቀየማችሁት በዛ ነው። አንቺ ከኤርፖርት ስመጣ አልጠየቀችኝም ላልሽው ኦልሬዲ ለመጠየቋ ማስረጃ ቮይስ አቀረበች። ሁለቴ እኮ ተመልሻለሁ ሀቡ። መጀመሪያ ሀቡ አላየውም። ይኸውልሽ ሀቡዬ እንትና ታሜ ያስመረቀው ሁለተኛው ወር አካባቢ ነው። የዛን የተላላክ ነው። ያንን ናፊ ፋሽን አጋጣሚ ምርቃቱ ላይ አገኝቻት አውርተናል። ሙኒትም አገኝቻት በምን አይነት ነው መንገድ የምትመጣው ምናምን በሚለው ነገር አውርተናል። ከዛ በኋላ እንደነገርኩሽ አላወራሁኝም፣ ምንም አላልኩኝም። ሀቡ እሷም ሱቄን ስላልጠየቀችኝ እኮ አልከፋኝም። ከዛ በኋላ ምክሆን እንኳን አደረሰሽ ብያታለሁ። ሀቡ ብያታለሁ። እኔ አልከፋኝም። ተረድተሽኛል። ግን ምን መሰለሽ ሀቡ ኢክራም እንዴት ዛሬ መጣች? ላይክ እንዴት ዛሬ እኔ ሰሞኑን ያለው ሁኔታ ሀቡ በአንድም በሌላም ሰበብ እንደውም ምን አልኩሽ አንቺ ሀቡ እኔ ሀቂ እንዲወጥ በተለይ እኔ ሱመያ የምትባል ሴትዮ ቦልኪያታለሁ ሀቡ። በዚህ አይደለም የቦለኳት ይመስለኛል፣ ድሮ ነው። አሁንም ሰው ልኮልኝ ላኩልሽ፣ ድሮ ነው የቦለኳት። እና በጣም እየተዛመተ ሲመጣ ምን አልኩሽ አቡ እኔ ሀቂ ማውጣት እፈልጋለሁኝ ቢኮዝ ኦፍ የቢዝነስ ሰው ምናምን ስለሆንኩ ሳይሆን በቃ እስቲ እንደው ደስ ይበል ከሷ ይስሙ ብዬ ስልሽ አንቺ ችግር የለም ሳሪቲ ስትይ ሀቡዬ የግርግር ይለፍልኝ አላልኩሽም? ይሄ ይለፍልኝ ሳ በቃ አለቀ። ይሄ ነው። ከዛ ውጪ የምርም እኔ ኢክራምን ጎድቻት ከሆነ አሁንም በእሷ ተጠቅሜ ሳንቲሞች የተለያዩ ዋቴቨር የሰው ምስክርም አያስፈልገኝም፣ የቮይስ ምስክርም አያስፈልገኝም። ሀቡ ችግር የለም። ዋናው ቁም ነገር እነሱ ለሚጠይቁት ፐርፐዝ ወይም እነሱ እኔ ላዋሉት አላማ ነፃ መሆኔ ነው። ከዛ ውጭ ሀቡ የሰው ልጅ በህይወት ካለ የዘራ ነው እናጭላለን አይደል? ይሄ ነው። ስለዚህ ጊዜ የሁሉ ነገር ያለው ጊዜ ሁሉንም ነገር ያሳያል። እኔ ደግሞ የሚዲያ ሰው ነው ሀቡ። ለምን ተቻችሁ ምናምን ማለት ምንም ነገር ቢባል ኦልሬዲ ባለቤቷ ባለጉዳይ መታ ሳራ ምንም የበደለች ነገር የለም አይደለ? እሺ አንዴ አሁን ኢክርዬ ተናገሪ። ሪከርድ አድርጉ ጋይስ።
ሳሪ የበደለችሽ ምንም ነገር ካለ መተት አሰርታብኛለች ብለሽ የምጠረጥሪ ከሆነ ተጠቅማብኛለች ብለሽ የምታስቢ ከሆነ በግልጽ ተናገሪ እና ይሄ ጉዳይ ለአንድና ለመጨረሻ ጊዜ ይዘጋ። ስራ ትስራ። ቪዲዮ በኋላ እኮ ቪዲዮ መሰራት እኮ አይቀርም። እኔ እዚህ ነገር ውስጥ የለውም፣ አይመለከተኝም፣ አድርጋብኛለች ብዬም አላቅም። ገብቶሻል? ከዚህ በኋላ የሚያነካካንም ነገር የለኝ ይመስለኛል። በዚህ እኔ እየተጣላሁ እየተባላሁ ባለሁበት ሰዓት ኢክራም ለምን ቸገረኛል ብላ ቪዲዮ ሰራች ይመስለኛል። ቸግሮኛልም ልል አልነበረም። እንደ ነገ አረፋ ሊሆን ሲል ገባሁ ዝም ብዬ ላይ ፈስቲ እንኳን አደረሳችሁ ልበል ምናምን ብዬ ማለት እሷ ላይ ቂም እንዳያስኩ ቪዲዮን አይቻለሁ። ገብቶሻል? በወሬ የሆነ ሰው እኮ የምሰደብበትን ቪዲዮ ሪፖስት አድርጓል። ማና ሳራ ናት ሲሉ ሳራ ብቻ አይደለችም ጓደኛዬ መዓዛ ናት አይቻለሁ ሲሉ ጸጥ አልኩኝ። ከዛ ቪዲዮ እንዳለ ተለጥፎ ገባው ላይ እነሱ ሙልጭ ከላይ እስከታች ሲሰዱኝ አይተሻል። እሱም ቪዲዮ አየውና ገብቼ እሪ አልኩ፣ አለቀስኩ። በቃ ስላጣሁ ነው የሚናገሩኝ። ሰጠናት። እንደውም የወንዱን አሁን ነው ከአንቺ ጋር ነው የምሰማው። በጣም ያሳፍራል ማለት ነው። እና ምንድነው አዎ እንደዚህ ሲሉ እያለቀስኩ ስቅ እያልኩ እንዴት እንደዚህ ይናገሩኛል። ሳራም ገስት ላይ ነበረች። ተዋል አለችም። ገስት ላይ ያለች እኮ እረፉ ስትል እኮ ነው ያላየሁም። ትናገር አንድ ቤት ይመረጥ አቡ እሷ ስላላየሽ ነው እንጂ ይሄን ነገር እንዳደግም በድጋሚ አቡ እኔ ልኬልሻለሁ ቪዲዮ አቡ እኔ ጓደኞቼን ተው ያልኩት በኢክራም ነገር ብቻ ሳይሆን አቡዬ በሁሉም ነገር ወላ ማአዚ ወላ ቱቱ ወላ ኤኒዋን እንዲናገርልኝ አልፈልግም። እንኳን አቡዬ ግን እኔ ተው ብያለሁ። ገባሽ? ይሄ ፐርፐዝ ሊሆን አይችልም። ባይዘው ወይ ልንገርሽ አቡ፣ ምክንያቱም እኔ ገስት ላይ ሆኜ እንደውም ምን አመጣው መሰለሽ ኦፕሽን እንደውም አልኩኝ ለምን አቡ ቤት አንገባምና አቃችን አይወጣም ምናምን ብዬ ስስቅ ምን አሉ መሰለሽ ልጆቹ አዎ ብለው እንደውም አንቺ ስገቢ አቡ ሳሪ አላሉሽም? እኔ ልጆቹን ብያለሁ ተው ማአዚ በዚህ ነገር ብቻ አይደለም አቡ። ይኸው አሁን ማአዚ እንዴት እንደሚናገሯት እኔ አውቀዋለሁ አቡዬ፣ የቲክቶክን ባህሪ ብያለሁ። የምለው ደግሞ ለኢክራም ለምናምን አይደለም። እነሱ በምንም አይነት ጉዳይ አትናገሩ እናንተ አቡ፣ በምንም አይነት ጉዳይ በማንም። ምክንያቱም እኔ ሰው ሳጣ ሲቸግረኝ የሚቆምልኝ ስፈልግ ጥሪ እጠራለሁ። ተረዳሽኝ አቡ? ከዛ ውጭ እኔ በተጨቃጨኩ ቁጥር እነዚህ ልጆች ጥልቅ ብሎ አይችሉትም ብያለሁ። ይሄ ደግሞ እንደ ሂውማኒቲ እኔ የሚሰማኝ ስሜት አለ። እኔ ፌመስ ነኝ፣ ይሰደባለሁ፣ ረገጣለሁ። ባሌ እኔ ዋቴቨር አሁን ቅድም ያለችው ባልገዝታ ዋቴ ምንም ነገር እኔ የሚሰብረኝ ነገር የለም አቡ፣ አልሰበርምም። እነዚህ ሰዎች ግን ሀራም ተረዳሽ ብያለሁ። እናንተ እኔ ጠንካራ ነኝ እቋቋመዋለሁ ችለዋለሁ ነው በቃ። ኮሜንታተሮች እንገሩሽ እኔ አልዋሽ ቪዲዮ አለኩ አይደል? ቆይ ኢክራም ስለማ በጣም ምስኪን ሰው ናት የዳረች። እኔ ለምሳሌ ድራኛለች ሴቶች ከራስ ጀምር ስራ አብራይናት መናገር ያለብንን ነገር እንናገር። አብራኛለች ሁለቱንም ልጆችን ስወልድ ታዲያ መጥፎነቷሽ ከዛ ደግሞ በዙሪያ ያሉትን ሰዎች ስትረዳ ነው የማየው። እኛ እንኳን ጊዜ ስምራት እኮ እሺ አትልም። እኔ በቃ አለሁ እናንተ ልጆች አሳደጊ ናችሁ ነው የምትለው። ቴን ነው እኔ ታራቸው አንድ ቀን ነው ጥቅማ የሚያውቁት እነሱ እንዴ። ሁሌ በቃችሁ ባካችሁ ገማ ስልታሽም እንዴ ተመስቻለሁ ለወጣም ጎበዝ ናት። እኔ ማዚ በዚህ ነገር ውስጥ ሁሉ ባሽ ማንም ሰው በቃ አለቅ። ከሪም በጣም ብዙ ነገር ዋጋ ከፍላለች። ብዙ ነገር ከስራ ጀምሮ እዚህ የሪም ኢቨን ይገባሽ ሪም በጣም ማርያም ሪም እኔ እንጃ ብቻት ነው አሰጥኝም ግን ለዛሬ አንድ ሰታት ቢኖርብሽ እኮ አልኩሽ እንደዚህ አልከራከርም። አዲ አሁን ቆይ ችግሩ ምንድን ነው? እኔ በጣም የሚገርመኝ ነገር ችግሩ ምንድን ነው የተፈጠረው ነገር? ይወቁት ምኑን
ምኑን ማወቅ የሚፈልጉትን ነገር ምን አገባኝ። ስለዚህ ይኸው ሳሪ ተው ብላ ስታስቆማቸው እናንተ ተሰድቤ ሲያ ነው እንዴ ተው ምትዩ? እኔ ተሰድቤ ክብሬ ተነርድድ ካረጉኝ በኋላ ታይ እዚህ የሚነካውን ነገሮች ስትናገር ሳራ አልነበረችም። ምን ያለ ቪዲዮ ላይ ብቻዋን ሆና ስክሪን ሪከርደር ያንቺን ፎቶ ለጥፋል። ይሄ ከወንድ ወንድ እየተሸጋገራችሁ ምናምን ብራችሁ በወንድ ጨርሳችሁ ምናምን አቡ እሷ ስትሳደብ እኔ አልነበርኩም። አቡ እኔ የለውም እኔ ተኝቼ ነበረ። የለችም እኔ ተኝቼ ነበረ። በጣም ነው እንዴ እንትን የምትዩ? እኔ ተኝቼ እኔ የገባሁት አቡ በኋላ ነው። በኋላ ተኝቼ ስነሳ እንትን ብለው ሳያቸው አረ በፈጠራችሁ እናንተ ሰዎች ውጡ። ለምንድን ነው ዝም በሉ ምትይን ምናምን ብለው ራሱ ሲጮሁባት አለ ሪከርዱ ላይ እና አንቺን ሲናገሩሽ እነሱ ሳሪ በሌለችበት ነው የተናገሩት። በሌለችበት ደግሞ እንዴት ማስቆም ትችላለች ሳትኖር? እና እነሱ በቃ ጨርሰናል ሳ እነሱ ለተናገሩት ነገር ሳሪ ኃላፊነት አትወስድም። አሁን ባለሽበት አንዴ ሪከርድ ኃላፊነት አልወስድም። ለሚናገሩት ነገር እኔ ኃላፊነት አልወስድም። የለሁበትማ፣ አይመለከተኝም። አቡ ችግር የለም። አሁንም እነሱ ቢናገሩም ባይናገሩም አቡዬ ልንገርሽ፣ እኔ ተሰምቶኝ ሳይሆን አድናቂዎች፣ ወዳጆች አይተሻል። አንቺም ራሱ ሳሪ የምትፈልጊው ነገር ካለ ምናምን ብለሽናል። ጀስት እንደዛ ክሊር እንዲሆንላቸው እንጂ እኔ ኃላፊነት የሚወስድልኝ ሰው ሆኜ ተሸከሙልኝ የምል ሴት አይደለሁም። አቡ በጣም ጠንካራ ነኝ፣ ጎበዝ ነኝ፣ ራሴን ዲፌት ማድረግ እችላለሁ። ስለዚህ አያስጨንቅኝ። ግን ስለዚህ አሁን እኔ ኢክራምን መጠየቅ የምፈልገው ነገር አለ። እነሱ ሪከርድ እንዲያደርጉልኝ ስለምፈልግ ነው። ሪከርድ አድርጉልን ጋይስ። ኢክሩዬ እኔ ለአንቺ መጠየቅ የምፈልገው ነገር በሳራ መተት ተደርጎብኛል ብለሽ ታስቢያለሽ? አይሰማም ማሪክ? አላስብም ሀቡዬ፣ በፍጹም። እሺ ሳራ እኔ ኢትዮጵያ ከገባው ጊዜ ጀምሮ ምንም አልረዳችኝም ብለሽ ውስጥሽ ያስባል? ኦኬ እኔ ጋር ሳሪ የላከችልኝን ደረሰኞች ደምሬ እስካሁን ድረስ በ2 ዓመት ውስጥ ሳሪ በጌምንም ሆነ በካሽ ከሰዎችም ሰብስባ ከኪሷ አንድ ላይ 262,000 ብር ደረሰኝ ልካልኛለች። በ2 ጊዜ ጌም እና በተለያየ ጊዜ ካሽ። ስለዚህ ይሄ በቂ አይደለም እንደ አንድ ጓደኛ በ2 ዓመት ውስጥ ያገዘችው ብለሽ ታስቢያለሽ? አላስብም ብዬም አላውቅም። ሁሌ እኮ ሰፖርት እኔ ናት እላለሁ። አትናገሩ እዚህ ውስጥ የለችም እላለሁ። አንቺ ሀቡ ብዙ ጓደኞች ሊኖሩሽ ይችላሉ። ስለ ጓደኛ በተነሳ ቁጥር ሳራን ይመለከታል እንዴ? ስሟ እስካልተጠራ ድረስ አይመለከትም። ስሟን እየጠሩ ፎቶዋን እየለጠፉ እኮ ነው ቪዲዮ አቡ ስሜ እየተጠራ ይሉኛል እኮ። ሳራ አይደለችም አብት አይደለችም ጓደኛዬ እላለሁ እኮ። ይሄ እኮ ግልጽ ነገር ነው። ስሜ እየተጠራ አቡ ከዚህ እስኪ አቡ የተሰሩትን ቪዲዮ ሁሉ በተለይ የምትባል ልጅ እኮ ልጇን ሳይቀር ረግማ ነው። ሱመያን ተያት አንዳለች ደግሞ አንድዳለች አቡ አንድዳለች እሷ ራሱ አቡ በጣም በቃ እንዲህ ልበልሽ አነጋገሯ እኔ ከምን ስለማልቆጥራቸው ነው እንጂ አቡ ይሄ ጥቃቅን ምናምን ተይው ይሄ ዝም ብሎ ምናምን ይሄ እሷ ስታወራ ወይ እኔ ሳወራ ምናምን ዲፌንድ የሚያደርግ እኔ እንደውም ሰሞኑን አውርቼ አላውቅም ስለ ኢክሩ። ምክንያቱም የነበረብኝ ነገር ሌላ ስላለ አውርቼ አላውቅም። እና ኢክሩዬ ከቻልሽ አንቺ ነገ ቪዲዮ ሰርተሽ ለአንቺ ተከታዮች ብታሳወቂ ከሳሪ ጋር ምንም አይነት ችግር እንደሌለብሽ በ2 ዓመት ውስጥ የቻለችውን እንዳገዘችሽ እና እሷ መተት እንዳላሰራችብሽ ኬት አምጥተው እንደሚያወሩ አንቺ እንደማታውቂ ቪዲዮ ብያለሁ። ይሄ እኮ ነገር ማባባስ እንጂ ነገር የሚያረጋጋው ነገር አሁን 4,000 ሰው በቂ ነው። ሳራ እኔ ላይ እንዲያንን ነገር አድርጋለች ብዬ አላምንም፣ አላስብም። እኔን ተውኝ። የሚያገናኘን ነገር የለም ከአሁን በኋላ። ሰው የፈለገውን ይበል፣ እኔ የለሁበትም። ሰው የፈለገው ይስደብ ኢክራምን፣ አያገባትም፣ አያገባኝም። ገብቶሻል? ሰው የፈለገውን ይበል። ከዚህ እኔ ቪዲዮ ሰራው አልሰራው ምንም የሚቀይረው ነገር የለም። ሀቡ ከዚህ በፊት እኮ ገብቼ እንዲያታርጉ የለችበትም ብያለሁ። እሷን ባለችበት ወተሽ አቡ ቪዲዮም አያስፈልገኝም። አቡዬ በጣም ነው የማመሰግነው። እዚህ ይስጥልኝ፣ እግዚአብሔር ያክብርልኝ። ታረቁ፣ ይቅር ተባባሉ፣ ተታርቀናል። እኔ ለተፈጠረው ነገር በጣም ቀላል ነገር ነው። ገብቶሻል? ከዚህ ነገር ለተፈጠረው ነገር ለሆነው ነገር እኔ በራሴ በኢክራም በኩል ኤቭሪዋን የሰሩትን ቪዲዮ ይቅር ብያቸዋለሁ፣ እሷንም ጨምሬ። ከዛ ውጭ አቡ ምንም ነገር የሚያገናኝን ነገር የለም። ምክንያቱም አቡ ምን ብዬ ልንገርሽ፣ አንድ ሰው
የማዘንሽ፣ የማልቀስሽ፣ የመከፋትሽ መንስኤ ከሆነ መራቅ ነው ያለብሽ። እኔ ኢክራምን የማሳዝን ከሆነ የማስከፋ ከሆነ በህዝብ ዘንድ እኔ ጥሩ ጓደኛ ካልሆንኩኝ አያስፈልግም ሳ ነገር ግን ማንኛውም ሰው ላደረገኝ ነገር ሁሉ በኢክራም ዙሪያ ለሰራው ሁሉ ይቅር ብያለሁ፣ አመሰግናለሁ። አቡ ግን አንቺ አሁንም ጓደኝነት መሆን እኮ ግዴታ አይደለም። ግን ጓደኝነትማ ጓደኛ ድጋሚ መሆን አያስፈልግ። አመሰግናለሁ አቡዬ። 500 ምናምን ሺህ ብር ያው እኔ በአንድም በሌላም ሰበብ አቡ ወላ በጌም የሚሆን በካሽም ከሰው ሰብስበሽ ሁሉንም ደምሬ ነው ይሄ ደረሰኞቹን እንዳለ ደምሬ ራሷ ኢክራም ተነገረችኝ። የጌሙ 70 ሺህ ጋር 274 ሺህ የጌሙ 2 ጊዜ ጌም አንድ ጊዜ 274 ሺህ አንድ ጊዜ 70 ሺህ እንደገና 50 ሺህ አንቺ ደግሞ ሰብስበሽ ደግሞ ከግሩፓችሁ ከነ ሀይሚ ማዚ ምናምን አዋጣችሁ ደግሞ 50 ሺህ እንደገና ደግሞ 43 ሺህ ደግሞ አንቺ ጌሙ ላይ አንበሳ ከምሰጣትና ቲክቶክ ቆርጦ ግማሽ ከሚደርሳት ብለሽ ሙሉ የአንበሳውን ከራስሽ ያስገባሽውን እንደገና 10 ሺህ ሁሉንም ከእንግሊዝ ደግሞ የሆነ ሰው ያስገባውን 30 ሺህ 50 ሺህ ሶሪ በምክርም ተጎኗል ነገር አይደለም አቡ ከብር በላይ አይደለም ካላችሁ በቃ እንግዲህ እኔ ብቁ ጓደኛ ስላልሆንኩኝ ችግር የለውም ሌላ ጓደኛ ፈልጉላት ለኢክራም እኔ ብቁ ካልሆንኩ ነው እያለች ያለችው። በተረፈ ደግሞ እኔ በኢክራም ጉዳይ ደግሞ ለሰደባችሁኝ ሁሉ እናንተ ይቅርታ ሳትጠይቁኝ እኔ ይቅር ብያችኋለሁ ለፈጣሪ ሰጥቼዋለሁ ብላለች። ጓደኛ መሆን ግዴታ አይደለም ግን ይቅር ተባባሉ። አንቺም ቂም እንዳትይዥ በኢክራም ኢክራም በአንቺ ቂም እንዳትይዝ በቃ ውስጣችሁ ሰላም ሆኖ እንዴ በጣም ብዙ ሰዎች እኮ ጓደኛሞች ሆነን ከተለያየን በኋላ በቃ ሩቅ ሆነን ያለን ሰዎች አለን። ግዴታ አይደለም ድጋሚ ጓደኛ መሆን ድጋሚ ባትፈልጉም በድጋሚ ሶሻል ሚዲያ ላይ ኢክራምና ሳራ እየተባለ ሳራ መቀጥቀጥ ኢክራም መቀጥቀጥ የለባትም። በእርግጥ ኢክራም ለማኝ ተባልኩ ነው። ለማኝ ስባል ለምን ሳራ ዝም አለች ነው። እኔም ራሱ ለማኝ ነኝ እኮ ለማኝ ይባላለሁ። አበባ ሙሉልኝ እያልኩ ለምናለሁ አይደል? ጌም ስጫወት ለማኝ የአበባ ለማኝ ይባላለሁ። ሁላችንም ቲክቶክ ላይ ያለን ሰዎች የፎሎወር ለማኝ አለ፣ የጊፍት ለማኝ አለ፣ የቪው ለማኝ አለ፣ የካሽ ለማኝ አለ። ሁላችንም ለማኞች ነን። ዞሮ ኮመንታተሮች ብቻ ናችሁ ለማኝ ያልሆናችሁት። እናንተ ለማየት ለመዝናናት ነው የምትመጡት። አቡዬ ለአድናቂዎቼ ለወዳጆቼ በድጋሚ እዚሁ 25 ሺህ ሰው ስላለ ልናገር አመሰግናለሁ። በድጋሚ አቡ ምንም አይነት ነገር ቢሆን እኔ በምናገረው ነገር በኢክራም ዙሪያ ያው ከዚህ በኋላ ባለው ነገር እንዳይከፋችሁ ምንም አይነት ነገር እኔ ቢነገርም አያመኝም፣ አይከፋኝም። አመሰግናለሁ ከጎኔ ለቆማችሁ ሀቅ እንዳለ ላወጣችሁ ሀቡ ቤትሽን ከፍተሽ ሀቅሽ ይውጣ ብለሽ ስላልሽኝ ታሜን አመሰግናለሁ። እባክሽ አቡ ከቻልሽ ሚስ አንደርስታንዲንግ የተፈጠረውን ማዕዚን እና ቱቱን አስታርቂልን። በጣም ቴንኪው። ጓደኞች ለአንቺ ብለው